በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም ሄሎ ስልኩን አንሱት ነብይ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ከእስልምና ትልልቅ መሰረቶች ውስጥ ከአላህና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሊኖረን የሚገባውን ስነ ስርዓት ማወቅ ነው። አንተ ሰው ስነ ስርዓትም የለህም በፍቅራችሁ ተማርኬ ያልካቸው እንዴት ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መውደድ የሚቻለው? ምን አልክ ቀጠልክና እጄን ሰጠው ተንበርክኬ ያልክ። ነቢዩ ሰለላሁ ዐለይሂ ወሰለም አንንበረከክላቸው፣ ሩኩዕም አንጎነበስላቸው፣ ሱጁድም ሱጁድ አናደርግላቸው። ይሄ ሁሉ የሚገባው ለማን ነው? ለአላሁ ሱብሓነሁ ወተዓላ ነው። ስለዚህ ይሄ የማን መብት ብቻ ነው? የአላሁ ሱብሓነሁ ወተዓላ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ምንም ግንኙነት የለውም። ስለዚህ እሳቸውን አፈቅራለሁ በሚል ስም የአላህን መብት አንስተ ለሳቸው አትስጥ። ቀጠልክና ምን አልክ? ስልኩን ማስደው አልሰለችም ካላነሱትን ያልተውም አንሱትና በሉኝ ሰላም ስልኬን መቼም አያጡትም። አልተነሳም ይሄው ስልኬ መደወሌን አላቆምኩም አልክ። ሱብሓነላህ። ማነህ አንተ ሲጀምር? እሳቸውን ደውዬሎት እኮ መልስ አላነሱም እኮ ስልኬን እኮ መልስ አልሰጡኝም አልክ። አዎ አይሰጡህም፣ ሞተዋል። አቡበከር ስዲቅ ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ያነሳው ጥያቄ ምን የሚል ነው? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞተዋል፣ አላህን የሚያመልክ ካለ ግን አላሁ ሐዩን ላይሞት፣ አላህ ሕያው ነው እማይሞት፣ ሚሰማ እሚያይ እሚያውቅ መልስ የሚሰጠው እሱ ብቻ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም 10 ጊዜ እኮ ጠራ ስልኬ አታነሱም ወይ ብትላቸው አያነሱልህም። ሄሎ ስልኩን አንሱት በቶሎ ነቢዩ ሆይ ምናምን አልክና ምን አልክ? ስልኩን ማስጮህ አልሰለችም ካላነሱት እኔ ያልተው አንሱትና በሉኝ ሰላም ስልኬ መቼም አያጡትም አልክ። ላሐውለ ወላ ቁወተ ኢላ ቢላህ። ስልክ ቁጥር ስንት ነው ያውቁት ነበር እሳቸው? ሳፋሪ ነው የምትጠቀመው? ቴሌኮም ነው የምትጠቀመው? ይሄን እሳቸው ያውቃሉ ልትል ነው? አያውቁም። አላህ ካሳወቃቸው ውስጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ያውቁት ነገር የለም። አንተ ግን የመጨረሻ ወንበዴ ስለሆንክ ሌሎች ሃይማኖቶች ላይ የምታየውን ነገር ሌሎቹ ሄሎ ጂሰስ ኢየሱስ ወይ ሄሎ እያሉ በሞባይል ስልካቸው ደወልን እንደሚሉት አንተም ደግሞ ከዛች ኮርጀህ መጣህና ምን አልክ? ሄሎ ብዮታለው በአስቸኳይ አንሱ። ማነህ አንተ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንግዲህ ይሄ ከእሳቸው ጋር አያይዤ አይደለም ምነግረህ፣ እሳቸው ያሉትን ነው ምነግረህ። የሰው በር ሄዶ 3 ጊዜ ያንኳኳ ሰው ካልተከፈተለት ዞሮ ይመለስ ነው ያሉት። ከዛ በላይ ራሱ ማንኳኳት አትችልም። እንቆይ ያልገባኝ አሁን አንተ ደፋር ማለት ነው ህዮ ወሳብ በያ ምናምን ልትላቸው ነው? እዛ ጫተራ እንደተለመደው ማለት ነው። እኔ እንዲህ ስል ደግሞ እንዳይከፋ አንተ ራሱ ማለት ነው በጣም ጋጦጥ ከመሆነ የተነሳ ጫት ሚቅመውን ፈድሉን ለሴት እህቶቻችን አንዋር መስጂድ ጫት ሲያከፋፍል የነበረውን አንዳንድ እንጨት እየሰጠ በፎቶ የተያዘውን እና ጓደኛው መንሱርን ምን ብለሃል? ከኚህ ለዓለማት እዝነት ከተላኩት የመጀመሪያ ህዝቦችም የመጨረሻ ህዝቦችም ቁንጮ ከሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ምን አድርገሃል? አመሳስለሃቸዋል። አንድ ሰው ተነስቶ ለምሳሌ የሀገር መሪም ይሁን ዓሊምም ይሁን በዚህ ዘመን ያለን ሰው ነቢይን እንዳየነው እሱን ያየማ ቢል ነቢዩን መሳደብ ነው አይደለም? ወንድሞች ምን ስትል ነቢይን እንዳየነው እነሱን ያየማ ብለህ ፈድሉ ጫት ቃሚውንና ጓደኛውን መንሱርን ያየ ሰው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንዳየነው ብለህ አንተ እኮ ነቢዩን የምታስባቸው ራሱ እንደዚህ ከጫት ቃሚ ሰዎች ጋር ይመሳሰላሉ ብለህ ነው። ዛሬ ደግሞ ብድግ አድርገህ ሄሎ ብያለው ሊያነሱ ይገባል ትላቸዋል። አላህ ልትፈራ ይገባሃል። ሙስሊሞች ሆይ እንዲህ አይነቶቹን ሰዎች ሙሉ ለሙሉ ልንርቃቸው ልንጠነቀቃቸው ይገባል። አላሁ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። ካላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ስነ ስርዓት ካላቸው ሰዎች አላህ ያድርገን። ላ ሐውለ ወላ ቁወተ ኢላ ቢላህ።